አማራ ክልል ላይ 5 ቀናት የሚፈጅ ኦፕሬሽን ሰርተን እናጠናቀቀዋለን ብለው ገቡ። የለም የሚጠናቀቅ ነገር የለም። ይሄ ሲወድቅ ኦኬ አማራው ጋር አጠናቀው ወደ ትግራይ ለመዝመት ነበረ ዋነኛ ፕላናቸው። ይሄ ሳይጠናቀቅ አማራው ጋር ያለውን ኃይል ሳይነኩት እንኳን ወደ ትግራይ ሊንቀሳቀሱ ቀርቶ ያው ሜካናይዜሽን እያስጠጉዛ ከበባ እያደረጉ ቢሆንም ክረምቱ እየዘለቀ መጣ ማለት ነው። አሁን ክረምቱ ወደ መሀል እየሄደ ነው። ክረምቱ ወደ መሀል ገፋ ባደረገ ቁጥር ድሮን ማስነሳት፣ አየር ኃይል ገለመሌ ምናምን የሚለው ጫወታ ስለማይኖር የአብይ አገዛዝ አፐራንድ እንደሚያዝበት ያውቃል። የክረምት ሳይገባ በፊት ወደ ውጊያ ቢገባ ነበር የሚሻለውና የሚያዋጣው። አሁን ክረምቱን ደግሞ ልክ በምርጫ ካልኩሌት እንዳደረጉት ክረምቱን እንደምንም አድርጎ በንግግር በድርድር እዚህ አማራ ክልል ላይ ሲግኒፊካንት ኃይል ጦርነት እንዳይገፋ አድርጎ እንዳይሄድባቸው በማድረግ ይህን ክረምት ማሳለፍ፣ በመካከላቸው ያስገብተው የሰገሰጓቸው አካላት አሁን እንዳለው አንድነቱ እንዳይመጣ መራሩ እንዳይጠናከር ወጥ የሆነ እንቅስቃሴ እንዳይደረግ የተለያየ ቤት ስራ በመስጠት ፕሮፓጋንዳውም ላይ በዚህም በዛም ውዝግብ በማስነሳት ወዘተረፈ ክረምቱን እንደምንም አድርጎ ማሳለፍ ነው። ክረምቱ ካለፈ በኋላ ፉል ፍሌጅ በአስተማማኝ ሁኔታ እንዋጋለን የሚል አቋም ስላላቸው፣ በዚህ ክረምት ግን የሆነ ነገር ከተነሳ እና ይሄ የትብብር ካውንስል የሚባለው አቋሙን አጠናክሮ ከገባ ግን ነገሮች ይበለሻሻሉ የሚለውን ገብቷቸዋል ነው የምላቸው። ፈታኝ ሁኔታ ውስጥ አጣብቅኝ ውስጥ ነው አሁን የሚገኙት። አንድ ጊዜ ወደ ትግራይ ሜካናይዝድ ያስገቡና ባለፈው አይታችኋል ያለውን ኃይል ወሰዱት። እንደገና መልሰው ወደ አማራ ክልል አመጡት። አሁን ደግሞ ሜካናይዝድ በሙሉ ወደዛ እየወሰዱ ነው። እዚህ ለ5 ቀን ያደረጉት ነገር ፈርሶባቸዋል። ይሄንን ግራ የተጋባ ኃይል ቅድም ያነሳናቸው ኃይሎች በኢትዮጵያ ወሳኝ ጉዳዮች ላይ ስምምነት ፈጥረው የጋራ ዓላማ ይዘው አንድ ስቴፕ ቢራመዱ ያጠናቅቁታል። የአብይ አገዛዝ አሁን አጣብቂኝ ውስጥ ገብቶ የቱ ጋር ልርገጥ የሚል ነው። አማራው ጋር አጠናቅቃለሁ የሚለው አልተቻለም፣ ራሱ እየተጠናቀቀ ስለሆነ እንደዚህ አይነት በጣም አጣብቂኝ የበዛበት ሁኔታ ላይ ነው የሚገኙት። አሁን ያሉበትን ሁኔታ እናውቃለን። ይብዛም ይነስም የትብብር ካውንስል ማነው አርበኛ ዘመነ ካሴ ከሰሞኑን ኮት እየተደረገ ከሚነሱ ከንግግሮቹ ይዘቶች መካከል የዓለም ጥቅም በሙሉ ተሰብስቦ ቢቀርብልን እንኳን አንዲት ግራም የአማራን ሕዝብ ጥቅም በአንዲት ግራም አሳንሰን ልንደራደር አንችልም። ዓለም ላይ ያለ ጥቅም ተሰባስቦ ቢመጣ እንኳን ከአማራ ሕዝብ ጥቅም 1 ግራም አንቀንስም ነው። ይህንን እስከ አጽንቶ እንዲሄዱ ከማድረግ የዘለለ ምንም ከዚህ ላይ ልትቀንስለት፣ ልታወጣ፣ ልትጨምርለት የምትችል ነገር የለም። ይሄም ሆኖ ያለፈን በተመለከተም በጀስቲስ ነው በፍትህ ነው ልናየው የምንችለው። እነሱ ላደረሱት እነሱም ደረሰብን ለሚሉ ለየትኛውም አካል ማለት ነው። ቤንሻንጉል አጥቅተዋል፣ ለማጥቃታቸው የመልሶ ማጥቃት ተሰንዝሮብናል የሚል ቅሬታ ወይም አቤቱታ አቅርበው እኮ ጀነራል አሳምነው ባለበት ጊዜ አጣሪ ኮሚሽን ተልኳል እና ሊከሱት የነበረው ጀነራል አሳምነውን ከዛ ጋር ጭምር እያነካኩ እያያያዙ ጭምር ነበረ እንከሳለን ብለው ላይ ታች ሲሉ የነበረው ሁሉም ነገር በሌፍት ኤንድ ራይት ብታዩት በዚህ ቀጠና ጋር ያለው እንቅስቃሴ ሊፈታ የሚችልበት መንገድ ኦህዴድ ባሰበው መንገድ አወሳስቦ ባስቀመጠው አቅጣጫ አይደለም። ከዛ የተለየ አዲሱ ፎርማት ደግሞ አዲሱ እሳቤ ደግሞ ተመሳሳይ ጥያቄ ጠይቀ ዲፍረንት መልስ እንደማታገኘ ሁላ አዲስ እሳቤ አዲሱ ጥያቄ ደግሞ ምንድን ነው ካልክ አዲሱ ሀሳብ የተጠያቂነት ወሰን እንደተጠበቀ ሆኖ መፍትሄ ላይ ማተኮር አለብን የሚለው ላይ እዛ ላይ ደዋል ማድረግ እዛ ላይ ቤዝ ማድረግ ስለሚያስፈልግ ጭምር ነው። እንደው ቀጥታ ወደ ዝርዝር ጉዳዩ ነው የገባ ነው። አሁን መልክ አስይዘን በተወሰነ ደረጃ እንሄድበት። የአብይ አገዛዝ ለውሳኔ የተቸገረበት አጣብቅኝ፣ ከዛ የቀጠናው ኃይሎች አሰላለፍ። ኦልሞስት አሁን የቀጠናው ኃይሎች አሰላለፍ የሚለው ምን አይነት መልክ እየያዘ ነው የሚለውን አንስተናል። ግን ፕሮብለም የለውም ወይ ችግር የለውም ወይ እንደሚባለው ዝም ብሎ አልጋ ባልጋ የሆኑ አካላት እነዚህ 7-8 አካላት ተሰባስበው ስትሮንግ የሆነ ቦንድ ግንኙነት ፈጥረዋል ወይ? እነሱም ኮስችን ታደርጋለህ። እስካሁን ድረስ
በተለያየ መንገድ መረጃ ተገኝቶ ከሚነገረው ውጪ ኃላፊነት በተሞላበት መንገድ እንዲህ አይነት ካውንስል በዚህ ስምምነት ላይ የተመሰረተ አቋቁመናል ወይም እዚህ ደረጃ ደርሰናል ብለው በይፋ እስካሁን ድረስ አልመጡም። ይሄ ምን ያሳያል ከተባለ ያላለቀ ሁለት ምክንያት ይኖረዋል። አንድ ያላለቀ ጉዳይ ያላቸው ገና ያልተስማሙባቸው ያልጨረሱት ሐሳብ አለ ማለት ነው፣ በንግግር ተብሎ ሊወሰድ የሚችለው። ሁለተኛው ሊሆን የሚችለው ደግሞ ከጊዜ አንጻር አሁን ባለው ሁኔታ እንዲህ አይነት ካውንስል እንዲህ አይነት ትብብር መስርተናል ብሎ በይፋ በአደባባይ ይሄንን አምኖ በሁሉም አካል መምጣት ለተለያየ የዲፕሎማሲ ጫና ይፈጥራል የሚል ስጋት ነው። ወታደራዊ ምናምን እንደዛ አላስብም። ኦፊሻሊ ሲመጣ ግን ይኸው እንዲህ አይነት ትብብር አድርገው አሁን እያሉ ያሉት ምንድን ነው? አሁን ትግራይ ላይ ያለ የትግል እንቅስቃሴ የአብይ አህመድ ሊያጠቃን እየመጣ ስለሆነ ለመከላከል ተዘጋጅተናል ነው። የትብብር ካውንስል ይፋ ካደረጉ ግን በኢትዮጵያ ውስጥ ስርዓታዊ ለውጥ እንዲመጣ ተነስተናል፣ የአገዛዝ ለውጥ እንዲመጣ ተነስተናል ብለው በይፋ አውጀዋል ማለት ነው። ይሄ ግልጽ መሆን አለበት። ይሄን እስካላደረጉ ድረስ ግን ለምዕራባውያኑ የሚጠብቁት የዛሬም ነገም የሚሉት የፕሪቶሪያ ስምምነት በማን ተጣሰ፣ ነጎሼት አድርጉ፣ ይሄን አድርጉ እያሉ ነው የሚቀጥሉት። ልክ አብይ በጀመረው መንገድ የአየር ኃይልም የሜካናይዝድም ጥቃት በጀመረው መልኩ ጥቃቱን ሲቀጥል ኦልሬዲ ጦርነቱን እሱ ጀምሮታል። ከጀመረው በኋላ ደግሞ አብይ ጦርነት ጀምሯል። ከየትኛውም አካል ጋር አላያንስ ጋር በጋራ ታግለን ስርዓታዊ ለውጥ እናመጣለን ብለው ሁለት ጥሪ ያቀርባሉ። አንድ ለፐብሊኩ ጥሪ ይቀርባል። ሁለተኛ ለዓለም አቀፉ ማህበረሰብ እንዲህ አይነት ስምምነት በመፍጠር እየመጣብን ያለነውን ጥቃት ለመከላከል እንዲህ አይነት የሀገራዊ ቅርጽ ያለው ፎርማት ይዘናል ብለው አናውንስ ያደርጋሉ ማለት ነው። አሁን አናውንስ ለማድረግ አብይ አህመድም ያለው የሌለውን ኃይል ሜካናይዝድ ኃይሉን በተለይ በጣም በስፋት እያስጠጋ ነው የሚገኘው። በደንብ ከበባ ሊያደርግ የሚያስችለውን መንገድ እየተከተለ ነው የሚገኘው ወዘተረፈ። በዛ መንገድ ሊገፋበት ይችላል ነው እና ሁለት ነው ምክንያቱ። ወይ ይሄንን ታይምሊ ከጊዜ አንጻር እነዚህን ቀናቶችና ሁኔታዎች መጠበቅ ነው። አለበለዚያ ያላለቁ ነገሮች አሉ፣ እነሱን እስከሚጨርሱ ነው ተብሎ ሊወሰድ ይችላል። ለምሳሌ ከዚህ ፓራሌል አድርገን በሰሞኑን ስናነሳው ነበረ፣ አሁንም ደግመዋለው። የአፋብን ከተመሰረተ እንግዲህ አይ ቲንክ 6 ወር ከዛ በላይ የሆነው ነው ይመስለኛል። አፋብን ከተመሰረተ በኋላ የቀዳሚ ኤክስፔክት የሚደረገው ምንድን ነው? ስራ አስፈጻሚ መምረጥ፣ ፖሊት ቢሮ መምረጥ፣ እነዚህ የመሳሰሉት ነበር አይደል? ድርጅት የሚሆነው እንደዚህ አይነት ቅርጽ ሲይዝ ነው። እና መጀመሪያ አካባቢ ይሄ አፋብህን እያለ አለመግባባትን በስምምነት የስራ አስፈጻሚ ምክር ቤት ወስኖ መምጣት አለመቻልን ሃይድ ሊያደርጉ የሞከሩት በምንድን ነው? ኮሌክቲቭ ሊደርሺፕ ነው። አንድ መሪ የለውም፣ በጥቅሉ 13 መሪ ያለው ምናምን የሚል ነበረ እንደምታስታውሱት። እና ያኔ ቻሌንጅ አድርገናል። እንዲህ የሚባል የለም፣ ዓለም ላይ የለም። ኮሌክቲቭ ሊደርሺፕ ማለት መሪ የለውም ማለት አይደለም። መሪ አለ፣ ውሳኔዎች ናቸው ኮሌክቲቭሊ ለመወሰን የሚያስችል። የመሪው ሚና ፕሬዚደንት ላይ ብለን አንሰይመውም ካሉ ሴክሬታሪ ሊሆን ይችላል፣ ሰብሳቢና አፐራ እንዲያዡ። አንዳንድ ፓርቲዎች የፓርቲው ጽህፈት ቤት ኃላፊ ወይም የፓርቲው ጸሐፊ የበለጠ ጉልበት ያለው ይሆናል አይደለ? ፓርቲዎች በጸሐፊ የሚመሩበት ሁኔታዎችም አሉ። እሱ ፎርሙ የፈለግከውን በለው። እነ አዲስ አበባን እኮ እነ አብይ አህመድ በምክትል ከንቲባ የለውም አይደለ? ታከለ እያለ ምክትል ከንቲባ ነው እየተባለ ይጠራ ነበር። አዲስ አበባ ላይ ከንቲባ የለም፣ ግን በምክትል ከንቲባ በሚል ያስቀመጡት ሰውዬ ምክትል ይሁን ስሙ ምንም የለው፣ ሌላ ምክትል የለውም። እሱ ዋና ነው። ከህግ አንጻር ሽፋን ከሌላ ለመስጠት ግን የአዲስ አበባ ነዋሪም ያልሆነ በአዲስ አበባም ያልተመረጠም በምርጫ ያልተመረጠም ነዋሪም ያልሆነ ከንቲባ ሊሆን አይችልም በቻርተሩ መሰረት። ታከለ የመጣው በምደባ ነው። አብይ እዛው ከነበረው ያስተዳደሩ ምክር ቤት መካከል አንደኛውን ወደ ከንቲባ ለማምጣት አልፈለገም። ከታከለ በላይ በወቅቱ አዲስ አበባ ላይ ሚሽኑን ሊፈጽምለት የሚችል ታማኝ ሰው የለም ብሎ ስለወሰነ ማለት
ልክ እንደዛ የሚያደርጉት ነገር አለ እና አፋብን ጋር አመራር መርጦ ለመምጣት ችግር ነበረ። ይሄንን ፊት ለፊት ኖ ችግሩን ፈታችሁ ተስተካክሎ መምጣት ነው ብለን ነበረ ስንሞግት የነበረው። ደጋፊ ነን የሚለው አካላት የለም ይሄንን አድበስብሶ መሄድ ትርፍ ያለው ስለመሰላቸው የምናቀርበውን ነገር ከጥላቻ ብቻ እየተረጎሙት ነበረ የፈለጉትን ሲሉ የነበረው። ፋይናሊ መጨረሻ ላይ ግን ምንድን ነው የሆነው? ያ ሁሉ ውጣ ውረድ እንደተጠበቀ ሆኖ መጨረሻ ላይ ግን ምን ተፈጠረ? አይ ይሄ የተባለው ነገር አፋብን የነበረበት ያላመራር የቆመ አደረጃጀት ትክክል አለመሆኑ አክኖሌጅ አድርገው ወይም ተቀብለው የአፋብሃ ማለት ነው አፋብን እንዲመሰረት ሆነ። ፕሬዚደንት ያለው ሊቀመንበር ያለው ተቀዳሚ ምክትል ሊቀመንበር ያለው በአጠቃላይ ስራ አስፈጻሚ ያለው ፖሊት ቢሮ ያለው እንደዚህ አይነት አደረጃጀት መስርተው መጡ። ይሄ ከተመሰረተ በኋላ ሆፕ የሚደረገው ወደ ኔክስት ስቴፕ ይሄዳሉ ነው። ኔክስቱ ስቴፕ ምንድነው ካልን በየቀጠናው ከቀጠና ተመርጠው የሄዱ አካላት ለምሳሌ ከጎጃም ከነበረው የአማራ ፋኖ በጎጃም የአፋብሃ ወይም በኋላ ቴዎድሮስዝ ከዛ የነበሩ አካላት አርበኛ ዘመነ ካሴ፣ አርበኛ አስረስ ማረና አርበኛ ዝናቡ ልንገረው ሶስቱ ወደ ላይኛው ወደ አፋብህን የፖሊት ቢሮ አባልነት መጡ ወይም ወደ ስራ አስፈጻሚነት መጡ ማለት። ልክ ከቤት አማራ ወሎ ደግሞ እነ መሪ ወዳጆ አርበኛ መሪ ወዳጆ እነ ጀነራል ተፈራና እነ አርበኛ ሄኖክ አዲሴ እንደ ሄዱት ከሸዋ ደግሞ እነ አርበኛ ብሩክ አርበኛ ማን ነው መከታው ማሙ አርበኛ ደሳለኝ ሲያስብ ሸዋ በጎንደር በኩል እነ አርበኛ ሀብቴ ወልዴ አይ ቲንክ አንደኛው አርበኛ አስቻለው ነው አንዳቸው መጥተዋል። ከአፋሕድ መዋቅር ደግሞ እና አርበኛ ጌታ አስራደ መጥተዋል። እንደዛ ብቻ ወደ ላይኛው ክፍል መጡ። አንዱ ምንድን ነው የሚጠበቀው? በተስማሙበትም ሰነድ መሰረት ወደ ላይ የመጡት አካላት እታች ደግሞ እንደገና እታችም አመራር ላይም አመራሩ ነው መቀጠል አይችሉ። ሁለት ቦታ ላይ ተጥሎ አንዱንም ሳያበስሉት ይቀራል። ወደ ላይ የመጡት አካላት የታችኛው መዋቅር ላይ እነሱን የሚተካ አካል እንዲመጣ ከማገዝ የዘለለ ፋይዳ ወይም ሚና እንዳይኖራቸው በዚሁ መሰረት ቤት አማራ ወሎ ላይ ይሄንኑ አሰራር ተከትለው ወደ ላይ የሄዱት አካላት በቦታቸው ሌሎች ተተክተው መዋቅሩ እንዲጠናቀቅ አደረጉ። ሸዋ ላይ እንደዛ። ሁለቱም ደግሞ ክፍተት ነበረባቸው። እንደምታውቁት እርስ በራሱ የተዋደነ ሁለት ቡድን እስከ መዋጋት የደረሰ ሁለት ኃይል የነበረበት ነው። መጀመሪያ ያንን አዋህደው ከዛ በኋላ የጋራ አመራር ወደ ላይኛው ወክለው የታችኛው ላይ የሚወከሉትን በቃ ይሄን አድርገው ኒውትራላይዝ አድርገው ኖርማል አደረጃጀት መሰረቱ። ከሞላ ጎደል ከሌላው አንጻር ሲታይ በአንጻራዊነት ጎጃም ላይ የተሻለ አንድ የሆነ ራሱን የቻለ ድርጅታዊ መዋቅር የዘረጋ ተቋም አለ ተብሎ ስለሚታሰብ በማግስቱ ይሄ ነገር ቶሎ ከሌላው በተለየ ፈጥኖ ያልቃል የሚል እምነት ነበር። ግን አብዛኛው አይ ቲንክ ወደ ላይ የመጡትም አመራሮች ወይ ታች አፕሊንክ አድርገው ማለት ያንን ፖዚሽን መልቀቅ አልፈለጉም፣ ወይ ደግሞ እነሱ ያላመኑበት አካል ወደ ኃላፊነት እንዲመጣ አልፈለጉም፣ ወይ ሌላ የሆነ ምክንያት ይኖረዋል እስካሁን ያላለቀበት ማለት ባይዘዌ በጣም የተጓተተ ስለሆነ እዛ ቀጠና ላይ ያለው ሁኔታ የፈለገው ሰው ነገሮች እንደዚህ በዘገዩ ቁጥር ለመቧደን እድል የሚሰጡ ናቸው። እንደምታውቁት ወደ ኃላፊነት ይመጣሉ ተብሎ የሚታሰቡ አካላት ካሉ ካራክተር አሳሲኔሽን ይጀመራል በየሚዲያው። እርስ በርስ አለመግባባት ከተፈጠረ ሁሉም የየራሱን ግሩፕ ወደ ኃላፊነት እንዲመጣ የሚፈልገውን ሰው ፕሮሞት የማስደረግ፣ ወደ ኃላፊነት እንዲመጣ የማይፈልጉትን ሰው ደግሞ እንዲዘመትበት ማድረግ። ይሄ የሚፈጠረው ፈጣን በሆነ ሁኔታ ሌሎቹ ጋር ድምፅ አጥፍተው አጠናቀው ወዲያውኑ ኮምፕሊትሊ ይፋ አድርገው ጨርሰናል ያሉበት መንገድ አለመከተል ችግር። ሌላው የመርህ የፕሪንሲፕል የህግ መዋቅሮችን ካሁኑ ካልተለማመድክ በጣም አስቸጋሪ የሚሆነው ስርዓት ዘርግተ አሰራር ዘርግተ በአሰራር የማትመልሰው ከሆነ ደግሞ አደጋ ነው ሰው። ስለዚህ አሰራር ተዘርግተዋል ወይ?
አሳታፊ የሆነ ነው ወይ? እነዛ ከተደረጉ ሁሉም ባይሆን አብዛኛው ያመነበት ሁኔታ ከፈጠርክ ሁሉም አንድ አይነት ሊሆን እኮ አይችልም። የዲሞክራሲ መርህ ውስጥ ብትገባ 50+1 ስትል እኮ 49 እኮ ተቃውሞ 51ዱ ስለተስማማበት የሚያልፍ ነው። ሁለት ሰው ተቃውሟል ብለህ ውሳኔ መወሰን የማትችልበት ሁኔታ ከተፈጠረ መዋቅር የለም፣ ድርጅት የለም፣ አመራርም የለውም ማለት ነው። መሪ የለውም። ሊትራሊ መሪ የለውም። መሪ ካለ፣ አመራር ካለ፣ አሰራር ካለ የመጨረሻው አማራጭ ልክ አሁን ሌሎቹ ጋር እኮ ተነጋግረው ገምግመው በስምምነት መደባ ሲያደርጉ 100% እከሌ መሪ ይሁን እከሌ ወታደር አዛዥ ይሁን እከሌ ይሁን የሚለው ስምምነት ስላለ አይደለም። አብላጫው የወሰነውን ግን አከበሩ። በቃ እዚያ መካከል አንዱ ብድግ ብሎ እኔ ያልተስማማሁበት አይሆንም ሊል እኮ ይችል ነበር። ሰው ትንሽ ብስለት ተፈጥሯል፣ ጥንካሬ ተፈጥሯል የሚባለው ለዚህ ነው። ጥንካሬ፣ ከፍተኛ ጥንካሬ አለ፣ መዋቅር አለ ተብሎ ተስፋ የተጣለበት ቀጠና ሲዘገይ ችግር ስላለ ይዘገያል የተባለበት ቀጠና ደግሞ በጣም በአስገራሚ ሁኔታ አጠናቆ መምጣቱ የሚገርም ነው። ሰው እኔ እግረ መንገዴን አሁንም በአፋብን ቴዎድሮስ እዝ ላይ ያለ የአመራር አደላድሎ ቀጠናው ላይ ወጥ የሆነ አደረጃጀት ፈጥሮ አለመምጣት በእያንዳንዷ ቀን ሂደቶቹ ሌላ ስንጥቃት፣ ሌላ ቀበሌኛ እየፈጠረ ነው የሚሄደው። ትንሽ ሲቆይ የኔ ቀበሌ ልጅ፣ የኔ ሰፈር ልጅ፣ የኔ ወንዝ ልጅ መባል ይጀመራል። ይሄ ደግሞ በጣም በጣም ለታሪክም ለምንም የማይመጥን ያ ቀጠና ህዝቡ እንደ ህዝብ የከፈለውን ዋጋ የማይመጥን ነው። ሁለተኛ መሪ የድርጅቱ መሪም ጭምር ፒአሩም ጭምር ከዚያው ቀጠና ላይ ያሉ ናቸው። እንዳለ አፋብን የሚባለው አደረጃጀትም ላይ ሆፕ እያጣ እንዲሄድ ሰው ገፊ ምክንያት ነው የሚሆነው። ሲምፕሊ ሊቀመንበሩ ያለበት ቀጠና ላይ በዚህ ደረጃ የአደረጃጀት ሁኔታ ዘግይቶ ይሄንን መፍታት ካልተቻለ፣ አመራር መስጠት ካልተቻለ እንዴት ትልቁ ላይ መፍትሄ ሊመጣ ይችላል? መሰል ችግር ቢመጣ ዋናው ድርጅትም ቅርቃር ውስጥ ይገባል ማለት ነው። የአንድ ቀጠና ችግር ለዚህን ያህል ጊዜ ከተራዘመ ይሄንን በደንብ ፈትሸው ለበላተኛ መስጠት እንዳይሆን፣ ቀንና ሌሊት እንደ ጅብራ ቆመው የሚጠብቁ አሉ ለመናጠቅ፣ ልዩነት ተፈጠረ ወይ ብለው እሷን ለማራገብ፣ በተቻለ መጠን ቀጠናውን ለማተራመስ ያንዱ ወዳጅ ያንዱ ጠላት መስለው የሚደረጉ ዘመቻዎች እነዚህ ክፍተት ይፈጥራሉ። ሌላው የምር ከቀድሞ ጀምሮ ትክክለኛ መረጃ ላይ ቤዝ አድርገው ችግር ያለባቸውን ሰዎች መረር አድርገው ሲተቹ የነበሩ አካላት ትችት ይኖራል። ምንም በደንብ እረዳለሁ። ትችት ይኖራል። በጣም ከቡድንተኝነት ከወገንተኝነት ዛናዚ ከመርገጥ በጸዳ መልኩ የሚቀርቡ ትችቶች ኮንስትራክቲቭ እስከሆኑ ድረስ ጠቃሚ ናቸው ብለው ቢወስዱ እዛም ያሉ አደረጃጀቶች የተሻለ ይመስለኛል። ለማንኛውም ይሄ ባላለቀበት ሁኔታ ይሄንን ባልተጠናቀቀበት ሁኔታ ከሌሎች አጎራባችና ከሌሎች ኃይሎች ጋር ስለሚፈጠር አላያንስ ሲነጋገሩ ቢዋል ምንም ትርጉም አይኖረውም። የእውነት ለመናገር አሁን እንዳውም ኮስችን ማድረግ ይጀመራል። ይሄንን ሲምፕሉም መፍታት ባልተቻለበት ሁኔታ ከሌላ ጋር በሚፈጠር አሊያንስ የምር የህዝባችንን ጥቅም ማስከበር ይቻላሉ የሚል እያንዳንዷ መዘግየት ኮስችን ጥያቄ የፈጠረች እንዳትሄድ በፍጥነት መፍትሄ መስጠት፣ ቀዳዳ ለሚፈልጉ በፍጹም እንደዚህ አይነት እድል አለመስጠት። ይህ ዝም ብሎ ምንም ቢደረግ የማይጥመውና ሲተችና ሲጮህ የሚውል አካል ሲጮህ ሲተች ይዋል። በቃ ምንም ማድረግ አይቻልም። ነገር ግን ኮንስትራክቲቭ በሆነ መንገድ፣ ገንቢ በሆነ መንገድ ከበጎ ሳቤ የሚመጡ እንደዚህ አይነት ትችቶች ሲሆኑ ግን በፍጥነት ነገሩን አርሞ መሄዱ ነው የተሻለ የሚመስለኝ በእኔ በኩል። ቀጠናው ላይ ያለው በደንብ ኢንተርቴን የሚደረገው እዚህ ያለውን ነገር በሙሉ ማጠናቀቅ ሲቻል
ጎንደርም ላይ በስቲል የቀጠናው አደረጃጀት ላይ ያሉ ክፍተቶች ፈተናው ቀላል አይደለም። ያለ ትንቅንቅ ቀላል አይደለም። ብአዴንም ቸክሎ ይዟል። በፍጹም የተጠናከረ ነገር ሊወጣ እንዳይችል ቀጠናው ላይ ያደረገ ያለው ርብርብ ቀላል አይደለም። ሰው ባንድም በሌላ መልኩ ይሄንን ያሉትን ክፍተቶች አሸንፎ መውጣት የሚያስችል መልክ መያዝ ያስፈልጋል። ሰራዊቱን እያስፈራሩ ወደ ጦርነት ገፍትሮ የማስገባት ያለ እርምጃ ነው እንግዲህ እነ መሐመድ ተሰማ እየወሰዱት ያሉት። ይህ ሰውዬ ከባለፈው ጊዜ ጀምሮ ልክ እንደ ብርሃኑ ጁላ ባዶ ሜዳ መፎከር፣ ባልተገኘ ድል ደጋፊዎቹን ለማስጨፈር የሚሞክር ሰው ነው። መሬት ላይ ግን ታሪኩ ሌላ ጉዳይ ነው። ሙልጌታ ልክ ነው መሳይ። እንግዲህ አገዛዙ የመዋጋት ሞራል የሌለው ሰራዊት፣ የሚዋጋበት ዓላማ የሌለው ሰራዊት በየትኛውም ግንባር ተሰልፈው ወይ መማረክ ወይ መገደል ወይም ደግሞ ሌሎች ተመሳሳይ ነው የሚገጥመው እና እንግዲህ ደጋዳሞት በተለይ በብር አዳማና አካባቢው በደረሰበት ጥቃት ቅድም እንደገለጽኩት ከፍተኛ ሽንፈት ከገጠመው በኋላ ያገዛዙ ሁለቱ ኮሎኔሎች አንድ ሻለቃ አዲሱ የሚባል በቅርቡ እንደዚያው ከፍተኛ ማዕረግ ያገኛል ተብሎ የሚጠበቅ ነው። እሱም ከተደመሰሰ በኋላ ጀነራሉ ወደ ቀጠናው አምርተው ነበረ። እንግዲህ ጀነራሉ በቦታው እንደደረሱ ከውጊያ የተረፉ የተወሰኑ የአማራ ተወላጅ የሆኑ ያገዛዙ አዋጊ መኮንኖችን በክህደት ወንጀል እንደረሸኑ ነው ከቦታው የደረሰን መረጃ የሚያመለክተው። እንግዲህ ደጋዳሞት ላይ ሌላ አዲስ ወታደራዊ ማጥቃት እቅድ ለማዘጋጀት ሙከራ አድርገው ነበር። እንግዲህ ራስ ውጊያውን መርተህ ደጋዳሞት ገብተህ ሪፖርት አድርግ የሚል ጥብቅ ትዕዛዝ ከአገዛዙ ሰዎች እንደተሰጠው ነው የተሰማው። ይህን ተከትሎም የአካባቢ ፋኖ አርበኞች አየር መቃወሚያና የዲሽቃ ተኳሾቻቸውን አዘጋጅተው ጀነራሉ ለመቀበል በተጠንቀቅ ላይ እንደሚገኙ በወቅቱ የወጣው መረጃ ያመላክት ነበር። እንግዲህ ጀነራል መሐመድ ተሰማና አዲሱ መሐመድ በቦታው የተገኙት የሰራዊት ሞራል እጅግ ከመውረዱ የተነሳ አብረው እያደሩ እንዲያነቃቁ ከሚል የአገዛዙ አቅጣጫ መሆኑ ቢታወቅም ከሰሞኑ ከሰራዊቱ ጋር ባደረጉት ውይይት ግን ከመቶና ከሻምበል መሪዎች እንዲሁም ከተራ አባላት ሳይቀር እጅግ ጠንካራና የክህደት ጥያቄዎች እንደተነሱ ነው መረጃው የሚያመላክተው። የሰራዊቱ አባላት ለውጥ ከመጣ ከተባለበት ቀን ጀምሮ በየሀገሩ እየተንከራተቱ እርስ በርሳቸው የሚገዳደሩት እስከ መቼ እንደሆነ ስርዓቱን በግልጽ ሞግተዋል። ጀነራል መሐመድ ተሰማን እንደዚሁ ጠይቀውታል። በተለይ በሐሙስ ገበያ ውጊያ የ302ኛ ኮር የቴዎድሮስ ዕዝ ማለት ነው የውጊያ ድጋፍ ምክትል አዛዡን ጨምሮ የክፍለ ጦርና የሬጅመንት አዛዦች መገደላቸውን ተከትሎ በርካታ አመራር መቁሰሉን ጓዶቻቸው ማለቃቸውን በመጥቀስ በዚህ ልክ እየጠፉ ምን እንዲያደርጉ እንደሚፈልግ በቁጭት መጠየቃቸው ነው የተሰማው። ሰራዊቱ እንግዲህ አሁን ላይ በቀጠናው ከፍተኛ የሆነ ኪሳራ ቢደርስበትም አገዛዙ ግን አሁንም በስነልቦና እንዲሁም ደግሞ በማስፈራራትም ሌሎች ቅድም በጠቀስኩት አዋጊ መኮንኖችም ጭምር በመግደል የእናንተ ዕጣ ፈንታ ከዚህ የተለየ አይሆንም፣ ስለዚህ ራሳችሁን የማዳን እንቅስቃሴ ውስጥ እንድትገቡ በሚል ነው ወደ ቦታው እንደመለሳቸው የተሰማው። እንግዲህ ከሰሞኑ የጦርነቱን አካሄድ እንደማያምኑበት የተናገሩት የድል እጅ የወጣባቸው የብልጽግና መስመራዊ መኮንኖች መረሸናቸው ነው የወጣው። እንግዲህ እነ መሐመድ ተሰማ በተደጋጋሚ በነገራችን ላይ 3 ዓመት ሙሉ ውጊያ እያደረገ ድል ማግኘት ያልቻለ ማስመዝገብ ያልቻለ የብልጽግና ጀነራል ዩኒፎርም ለባሽ ካድሬ አሁንም የደሃ ልጅ ደም ከመጫወት የዘለለ ሚና እንደሌለው ይታወቃል። ነገር ግን የእሱ ሚና አይደለም አገዛዙ ወይም ደግሞ እነ አብይ አህመድና እነ ፊልድ ማርሻል ብርሃኑ ጁላ ውረድ ባሉት ጊዜ የሚወርድ ከዛ በተጨማሪ ሀብትና ንብረቱ እንዳይወረስበት በብልጽግና እንዳይቀማ በተለይም ደግሞ በደሃ ደም የመጫወት ከፍተኛ አዝማሚያ አለ። በሰሜኑ ጦርነት ጊዜ ታስታውስ ከሆነ ነበልባሉ ምናምን እያለ በተደጋጋሚ ለጀነራሉ ስያሜ ይሰጥ ነበርና በአንድ በቅርብ የሚያውቀው መሐመድ ተሰማን ሌሎቹ ሰዎች በርካታ የሆነ ስምና መጠሪያ ሲሰጥ ለአንተ ለምንድን ነው መጠሪያ ያተሰጠው በሚል ጥያቄ ሲያቀርብለት አብይ አህመድ አያምንብኝም፣ ስለዚህ አብይ አህመድ እንዲያምንብኝ ተከታታይ የሆኑ ስራዎችን እሰራለሁ። ልብ በል እንግዲህ በወቅቱ የሰሜኑ ጦርነት ጊዜ ከፍተኛ ውጊያ ካደረጉት በተለይ በጋሸና ግንባር በሌሎች ግንባሮች ተቆርጠው ከቀሩትና በኋላ ላይ የመከላከያ ሰራዊት ዋጋ ከፍሎ ካወጣቸው የብልጽግና ጀነራሎች መካከል አንደኛው መሐመድ ተሰማ ነው። በወቅቱ ምን እዛው ቀጠና ላይ ስለነበርኩና ይሄን ሁሉ ሰርቼ ግን ስያሜ ወይም ደግሞ እንደዚህ ነበልባሉ ምናምን የሚለው እንግዲህ እንደዛ የሚል ስያሜ ያተሰጠኝ ስለማያምንብኝ ነው። ስለዚህ እንዲያምንብኝ ተከታታይ የሆኑ ስራዎችን ወይም ደግሞ የጦር ሜዳ ጀብዱ ፈጽሜ አስመዘግባለሁ በሚል ለሰዎች መናገሩን በቅርብ የተናገሩ ሰዎች ነግረውኛል እኔ በወቅቱና ስለዚህ ለአብይ አህመድ ታማኝ ለመሆን
ሲል የጎጃም ህዝብን የደቡብ ጎንደር ህዝብን እንግዲህ ሁለቱን የሚያስተዳድረው እሱ ስለሆነ ማለት ነው። የጎጃም ቀጠናና የደቡብ ጎንደር የኮማንድ ፖስት ሰብሳቢና የምስራቅ እዝ አዛዥ ስለሆነ እዚህ ቀጠና ላይ የሚፈጸሙት እያንዳንዱ ወንጀሎች በቀጥተኛነት ለአብይ አህመድ ታማኝነት ወይም ደግሞ ለአብይ አህመድ በቃ ይሄን እያደረኩ ነው፣ ህዝብ እየጨፈጨፍኩ ነው የሚል ሪፖርት ለማቅረብ የሚደረግ እንደሆነ በግልጽ መታየት መቻል አለበት፣ በግልጽ መመዝገብ መቻል አለበት። አብይ አህመድ ጀነራሎችን አንዳንዶቹን አንተ እኮ ከነሱ አትሻልም በሚል ፉክክር እንዲገጥሙ የማድረግ ፉክክራቸው ደግሞ በንጹሃን ደም እንዲሆን የማድረግ ከፍተኛ አዝማሚያ እንዳለው ይታወቃል። በዚህም ምክንያት ጀነራል መሐመድ ተሰማ በርካታ ሀብትና ንብረት ካላቸው እንግዲህ ወደ ምስራቅ ስንሄድ የዚህ የምስራቅ እዝ የመኮንኖች ክበብ የሚባል አለ። ያን ሙሉ ለሙሉ ወጪ ኦዲት እንዳይደረግ ተደርጎ ለመሐመድ ተሰማ ገቢ እንዲሆንለት የተደረገበት ሚስጥር አለ። ከዛ በተጨማሪ ደግሞ በነፃነት እንዲዘርፍ ከተፈቀደላቸው የብልጽግና ጀነራሎች መካከል አንደኛው ነውና ጎጃም ቀጠና ላይም ከሰሞኑ ሲገባ ውጤት እንደማያመጣ ድል እንደማያመጣ ባለፉት 3 ዓመታት ከጎጃም ጠቅላይ ግዛት ፋኖች ጋር በተለይም ደግሞ ከቴዎድሮስ እዝ ጋር ገጥሞ ውጊያ ላይ ከፍተኛ ኪሳራ እንደገጠመው ያውቃል። ነገር ግን ይህን ኪሳራ ማካካስ የሚችለው በቦታው መገኘት በመደንፋት ውሸት በመዋሸት ስለሆነ ከሰሞኑ ያየናቸውን ውሸቶች ከዚህ የተለዩ እንዳልሆኑ በግልጽ ማስቀመጥ ያስፈልጋል መሰለኝ። ሙሉጌታ እንግዲህ ጀነራል መሐመድ ተሰማን ሁኔታ በተመለከተ አንተ ከገለጽከው በላይ ብዙ ማለት የሚቻል አይደለም። ሰውየው ምን ያህል የአማራ ንጹሃንን አርሶ አደሮችና ሴቶችን እናቶችን እስኪገድል ድረስ ነው በአብይ አህመድ እምነት የሚያገኘው? ስንት አማራ ሲያልቅ ነው? ስንት ኢትዮጵያዊ ሲሞት ነው በአብይ አህመድ ዘንድ አመኔታን የሚያገኘው የሚለው ጥያቄ እንግዲህ ኢትዮጵያውያን በደንብ ሊያጤኑት የሚገባ ነው። የሰውዬ ምስራቅ እዝ አዛዥ ነው። ምስራቁን በር ትቶ ነው እንግዲህ ወደዚህ ወደ አማራ ክልል ሰራዊቱን አስገብተው በእርግጥ በትእዛዝም ቢሆን ይህንን ለማስፈጸም ቀን ከሌሊት እየሰራ ያለ እንደሆነ ይታመናል። አብይ አህመድ የማያምነው ሌላ ስለሆነ አይደለም። አብይ አህመድ ብዙ በዙሪያ ያሉ ሰዎችን የማያምናቸው ነገር ግን ከአጠገቡ እንዳይርቁ የሚያረጋቸው ሰዎች አሉ። ትንንሽ ነገር እያላሳቸው ብዙም እንዳይርቁት በረጅም ገመድ እያሰረ የሚተዋቸው አሉ። ከነዛም ውስጥ አንዱ መሐመድ ተሰማ እንደሆነ ይታወቃል። ለመታመን የማያረገው የማይቧጥጠው ዳገት የለም። እንግዲህ ሁሉም ነገር ሲያበቃ የዚህም ሰውዬ ታሪክ የሚቋጭበት ጊዜ ሩቅ እንደማይሆን ተስፋ እናደርጋለን። እንደው በዚሁ ወደ ትግራይ አካባቢ ያለውን አጠር አድርገን ብንመለከተው ሙሉጌታ፣ ምናልባት ሰሞኑን ከአዲስ አበባ ሌተናል ጀነራል ጻድቃን ገብረትንሳኤ ከመቀሌ ደግሞ ፈትለወርቅ መግለጫ ሰጥተው ነበረ። ጻድቃን ገብረትንሳኤ በሱዳን በኩል በሌላ አቅጣጫ ወደ መሃል ህወሓት ለመገስገስ እየተዘጋጀ ነው የሚል መረጃ አውጥቷል። እንዴት እንደሆነ ዝርዝሩን በግልጽ የሚታወቅ ነገር የለም፣ ግን ሰብሮ ሊገባ ወደ መሃል ህወሓት እየተዘጋጀ ነው የሚል ነው። ወይዘሮ ፈትለወርቅ ደግሞ የምዕራቡን ጦሩን ወደ ምስራቅ ትግራይ ወደ ትግራይ እያስገባ ነው አብይ አህመድ የሚል እንደዚሁ መረጃ ሰጥታለች። የአሜሪካንንም ውሳኔ እንደዚሁ አጣጥላለች። ትግራይ ላይ ያለውን ሁኔታ እንዴት ታየዋለህ? አብይ አህመድ አማራ ክልል ላይ ያለውን ጦርነት ጋብ አድርጎ ወይም ደግሞ ምንድነው በሚሊሻና በአድማ በታኝ ደረጃ እነሱን እዛ ወጥሮ በመያዝ ዋናውን ጦር ወደ ትግራይ አሰማራለሁ የሚል እቅድ እንዳለው ይነገራል። አንደኛ እንዴት ነው ለፋኖ ያለውን አመለካከትም ያሳያል። ፋኖ በደንብ የተደራጀ ነው፣ በደንብ አድርጎ እየመታው ነው ያለውና ፋኖን እውቅና ለመስጠት የሚሄድበትንም ርቀት የሚያሳይ ነው። በሁለተኛ ደረጃ እውነት በአሁኑ ጊዜ ከህወሓት ጋር ለመዋጋት ከማንም በላይ ፋኖን እንዴት ሊሻገር ነው? ፋኖ በአሁኑ ሰዓት ባለው ቁመና የአብይ አህመድ ጦርን አይደለም ምናልባት ምስራቅ አፍሪካ ላይ የሚገዳደረው ኃይል ሊኖር አይችልም ተብሎ የሚታመን ነው። ይህ ተራ ፕሮፓጋንዳ አይደለም። ካለው የሰው ኃይል ካለው አቅም ከተልኮ ከህዝብ ወገንተኝነቱ አንጻር ህዝብ ከጀርባው ከመኖሩ ጋር ተያይዞ የፋኖ ኃይል እንዲሁ በቀላሉ ዝም ብለህ በሰፈር ሚሊሻና በአድማ በታኝ አቆመዋለሁ ብለህ ሂሳብ የምትሰራበት አይደለም። ለማንኛውም ይህንን እንዴት አየው ሙሉጌታ? አመሰግናለሁ። ጥሩ ሀሳብና ጥሩ ጥያቄን አነሳልኝ። በዛሬው ዕለት በተለያዩ ቦታዎች ወደ ትግራይ ድንበር ልትጓጓዙ ነው። ስለዚህ ቤተሰቦቻችሁን፣ ሚስቶቻችሁን ተሰናበቱ፣ የምታዘጋጁት ዕቃና ልብስ ካለ ማዘጋጁ በሚል በርካታ ሚኒሻዎችን በሸዋ ጠቅላይ ግዛት በጎጃም በጎንደርና በወሎ ቀጠና የማሰባሰብና የማሳወቅ ስራ አገዛዙ እየሰራ እንዳለ በግልጽ ማስቀመጥ እንፈልጋለን። ወደ ትግራይ ድንበር ጦርነት ሊቀሰቀስ ነው። ሻዕቢያና ወያኔ ተባብረው ከፋኖ ጋር ሊወጉና ነው። ስለዚህ እዚህ ቀጠና ያለውን አድማ ብተና፣ ፌዴራል ፖሊስና መከላከያ ይመክታል። እናንተ ደግሞ ወደ ግንባር ወደ አፋር ድንበርና
ወደ ትግራይ ድንበር ትጠጋላችሁ በሚል የማሳወቅና ከዛ የማዘጋጀት ከፍተኛ እንቅስቃሴ እንዳለ የተለያዩ መረጃዎች እየወጡ ይገኛሉ። ከዛ በተጨማሪ ከሰሞኑ ጻድቃን ገብረትንሳኤና ወንጀሩን የሰጡትንም መግለጫ አይቼዋለሁ። ጻድቃን እንግዲህ ታውቃለህ፣ አገዛዙ ሲጨንቀው የሚያመጣው የሚጠቀምበት ካርድ ነው። አሁን ላይ የብልጽግና ካርድ ነው። ጻድቃን ገብረትንሳኤ ራሱ አስቦ አቅዶ የሚናገረው ነገር አለ ብዬ አላምንም። ከዛ በተጨማሪ ደግሞ ለአገዛዙ ግብዓት የሚሆን ፕሮፓጋንዳዎች እንዲሰሩ ከሚመደቡ ሰዎች መካከል አንደኛው እሱ ነው። በፋኖ በኩል ካፒቴን ማስረሻ ሰጥ የነበሩ አገልግሎት የላችሁም እናንተን የሚያዳምጥ የለም ተብለው ከቦታው ተባረዋል። አንዳንድ ጊዜ በዩቲዩብም በሌሎችም ረዳት ፕሮፌሰር እያሱ አባተ የሚቀርቡበት ሁኔታ አለ። ከዚህ ከወያኔዎቹ ጋር ወይም ደግሞ ወያኔ በዚህ ደረጃ ነው ያለው የሚለውን የትግራይን ፖለቲካ ለመከፋፈል ሙከራ ሲያደርግ ደግሞ ጻድቃንና ጌታቸው ረዳ ቀርበው እንዲናገሩ ይደረጋል። እንግዲህ ከሰሞኑ ጻድቃን ገብረትንሳኤ የተናገረው በዋነኝነት ወልቃይት ጠገዴና አካባቢው ባሉት ሁነቶች ወያኔ ሊመጣ ነው፣ ወረራ ሊፈጽምባችሁ ነው የሚል ስሜት በአማራው ዘንድ የመዝራትና አማራውን ደግሞ ከነሱ ጎን ወይም ደግሞ ከአገዛዙ ጎን እንዲቆምለት የማድረግ ነው። በዋነኝነት በዚህ በመተማ በኩል ለመግባት ከፍተኛ ጥረት እያደረጉ ነው የሚል ነው ከፍተኛ ሀሳብና አስተያየት ሲሰጥ የነበረው። እነዚህ መረጃዎች እውነት አላቸው የላቸውም ጊዜ የሚገልጻቸው እውነቶች እንዳሉ በግልጽ ያሳውቃል።